አረብ ሀገር እንደመኖራችሁ መጠን ይቺ ፍየል በአሁኑ ሰዓት እንደው ስንት ትገዛለች ብላችሁ ታስባላችሁ? እንዳው ግምታችሁን አስቀምጡልኝ። ሁላችሁም እፈልገዋለሁ። አሁን ይሄ 6 ፍሬ ብርጭቆ ነው። ስንት የተገዛ ይመስላችኋል? እንዳው መዳም ኩሽና ሆናችሁ እንደምታስቡት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ የጁሙአ ቪዲዮዬን ይዤ መጥቻለሁ። እንደተለመደው ላይክ እያደረጋችሁ ጀምሩት። ቪዲዮውን እስከ መጨረሻው ድረስ አድምጡት፣ ተከታተሉኝ ሀባይቦቼ። እና እንግዲህ ዛሬ ገበያ ሄጄ ነበረ። አንዳንድ ነገሮችን ገዛ አርጌ መጥቻለሁ ማለት ነው። ግን የገበያውን ነገር ስታዩት በጣም ያኔ ከቀን ወደ ቀን እየጨመረ በቃ እኔ እንጃ ምን እንደሆነ አላቅም። በቃ ሰማይ ወጥቷል ሁሉም ነገር ማለት ነው። በዛ ልክ ሆኖ ግን ሰው ከመግዛት ከመሸጥ ወደ ኋላ አይልም። ብሩ ከየትም እንደሚመጣ አላቅም። ሰው ይጋዛል። ሱብሃንአላህ በቃ ሰው ሀብታም ሆኗል ብላችሁ ታስባላችሁ ማለት ነው። እና ትንሿ ነገር ከሳምንት ወደ ሳምንት እየጨመረ ነው የምታዩት ማለት ነው። ግን እንደዚህ ስላችሁ አረብ ሀገር ያላችሁ እህቶቼ መጨናነቅ የለባችሁም ማለት ነው። መቼም ጭንቀታም ናችሁ የታወቀ ነው። ሁልጊዜ የሆነ ነገር ጨመረ ስትባሉ የኢትዮጵያ ኑሮ ውድነት እንዴት ነው ሀገር መግባት የምንችለው ምንድነው መፍትሄው ምናምን ነገር ትላላችሁና ያው እኛም ገብተን እየኖርን ነው። አረብ ሀገር ደግሞ ተጨንቃችሁ ኑሮውን ልታሻሽሉት ወይም የሆነ ለውጥ ልታመጡ አትችሉም ማለት ነው። ያው ሁሉም ነገር አላህ ሲፈቅደውና የሆነ ነገር ተስተካክሎ የምታዩት ወቅት እንትን ሲለው ነው ማለት ነው። እና በእናንተ ሀሳብ በእናንተ ጭንቀት የሚለወጥ ነገር የለም እላችኋለሁ። እና እስኪ ሀይቅ ሂጄ ሸምቼ የመጣሁትን ነገር ዛሬ ላሳያችሁ ነው ማለት ነው። እና እስኪ ዋጋውን እናንተ ገምቱ፣ ስንት እንዴት ተገዛ ካሁኑ ወቅት አንጻር ማለት ነው። ግምታችሁን እስኪ ኮሜንት ላይ አስቀምጡልኝ እና እኔ ያው ደህና ነው ብያለሁ። እንግዲህ እንደምታዋት ዛሬ ገበያዬ ሂጄ ይችን ፍየል ገዝቼ መጥቻለሁ ማለት ነው። እንዴት አያችኋት? ጫቷን እየቀመቀመች ነው ማለት ነው። እንግዲህ ልከዳድማት እንደ ሁኔታው አየዋለሁኝ ያለውን ነገር አረባት አለሁም ብዬ አስቤያለሁኝ። ወይም እንግዲህ ቤተሰቦችን አንድ ቀን እኔ ቤት መጥራት ስላለብኝ የቤተሰብ ትውውቅ ለዛም አረጋታለሁ ብዬ አስቤያለሁኝ። ብቻ ሁለት ልብ ነኝ ማለት ነው። እስኪ እንደው እናንተ ገምቷት ስንት ታወጣለች ብላችሁ ታስባላችሁ ማለት ነው። እና መጨረሻ ላይ ያው እኔ ስንት እንደገዛሁ እነግራችኋለሁኝ። ያው እያበላለኋት ነው። ሙዝም አልቀራትም። ሙዝም ትበላለች፣ ጫትም ትበላለች። ይኸው ጎዝጉዤላታለሁ ይመችሽ ብዬ ማለት ነው። እና ያው አሁን ሰዓት ላይ ወላሂ ላዚም ቀለል ባለ ጊዜ የሆነ ነገር ገዝታችሁ ብታስቀምጡ በጣም ውጤታማ ትሆናላችሁ። አሁን ሰው መክበር የያዘው በቃ የከተማውም ነጋዴ ብታዩት ምንድነው የሚያረባው? ፍየል ነው። ፍየል በቃ ጫት እንደዚህ ገዛ ያረጉና ያበሏቸዋል። 2 ሳምንት 3 ሳምንት ከተቀመጡ በኋላ በቃ የሚያተርፉት 5000 10000 ነው ማለት ነው። እና በደህና ሰዓት አየት ተደርጎ ቢገዛ በጣም ሀሪፍ ነገር ነው እላችኋለሁኝ። አንዳንድ ሰው ደግሞ ያው ሳያውቀው በውድ ንክር የሚልበት ሰዓት አለ፣ ሳያስበው ለሆነ ለሀጃ ምናምን ነገር። አንዳንዱ ብስል የሆነ ደግሞ ብር ያለው ሳያስቀምጥ በቃ በቀላል ነገር ገዛ አርጎ ነገጧት ደግሞ ሀብታም ሆኖ ታውታላችሁ ማለት ነው። እና እንግዲህ ያውኛ ለሀጃ ስለፈለግን ይችን ያው ሁለት ልብ ቢሆንም ተገዝታለች። ያው ደህና ፍየል ናት፣ እርጥፍ ፍየል ናት። እና ያው ብቻ መካከለኛ ዋጋ ነው። ብዙ ያን ያህል የተካበደም አይደለም። እንግዲህ እስኪ እናንተ አረብ ሀገር እንደመኖራችሁ መጠን ይቺ ፍየል በአሁኑ ሰዓት እንደው ስንት ትገዛለች ብላችሁ ታስባላችሁ? እንዳው ግምታችሁን አስቀምጡልኝ። ሁላችሁም እፈልገዋለሁኝ። እና ብቻ ያው እኔ እንዳየሁ ከሆነ ስለማቀው የገበያውንም ሁኔታ አየሩን
ዋጋዋን እነግራችኋለሁኝ። ያው ደህና ናት ብዬ አስቤያለሁኝ። እና አሁን ላይ አንድ ጥጃ የሚሸጠው 100 ሺህ ብር፣ 90 ሺህ ብር፣ 70 ሺህ ብር፣ 80 ሺህ ብር ነው። ጥጃ ገና እንዲያው ተወልዶ 2 አመት 3 አመት የሆነው ጥጃ ማለት ነው። በሬማ ተውት። በሬ ካላችሁ አሁን የእርሻ በሬ ከተባለ ስንት ነው የሚገዛው? በቃ 150 ሺህ ብር 200 ሺህ ብር ነው። ከዛ በታች የለም። ሁለተኛው ገበያን ላሳያችሁ። እስኪ ይሄንንም ገምቱ። አሁን ይሄ 6 ፍሬ ብርጭቆ ነው። ስንት የተገዛ ይመስላችኋል? እንዳው መዳም ኩሽና ሆናችሁ እንደምታስቡት ማለት ነው። ያው እኔም ዋጋውን እነግራችኋለሁ። እና ይሄንን ብርጭቆ ካሁን በፊት የገዛሁት 6ቱን ፍሬ 450 ብር ነበረ ማለት ነው። አዲስ እንደመጣ ተብሎ ማለት ነው። አሁን ግን ወቅቱ ሲቀያየር 700 ብር ነው የተገዛው ማለት ነው። ሀባይቦቼ 6 ፍሬ 700 ብር። እንግዲህ የስንት የ300 ብር ለውጥ ነው። 350 ብር እንደዛ ለውጥ አለው ማለት ነው። እና በየጊዜው ነገሩ እየጨመረ ነው። ልተውም ብትሉ የሚተው ነገር አይደለም። ነገ ጧት ገዛዋለሁኝ ይረክሳል ማለት አይቻልም። አይታወቅም፣ ይጨምር ይቀንስ ማለት ነው። እና ያው ይሄ 700 ብር ገብቷል ማለት ነው። ያው አዲስ የመጡ ናቸው። ኦሪጂናል ወፍራም ብርጭቆ ናቸው ማለት ነው። እና 450 የተገዛበትን አሁን የተገዛበትን ማወዳደር አንችልም ማለት ነው። ያው ጊዜው ስለሆነ ዋጋዋን እስካሁን ድረስ አልነገርኳችሁም ይመስለኛል ባልሳሳት። እቺ ፍየል የተገዛችው 10500 ብር ነው ማለት ነው። እና ሰምታችሁ እንግዲህ ኦ ልትሉም ትችላላችሁ፣ ደህናና ልትሉም ትችላላችሁ። ብቻ አላቅም እንደዛ ሆኗል። ያው ሰው ሲያያት ደህና ናት፣ አሪፍ ፍየል ናት ነው ያሉት። ያው ሰዓቱም ጊዜው እንደዚህ ስለሆነ ማለት ነው እንጂ ይች የምትሸጠው ከረመዷን በፊት 7000 6500 ምናምን እስከ 8 ነበር ማለት ነው። አሁን በቃ እንደዚህ አይነት ከ10 በላይ ሆነዋል። ሌላውማ ይሄ ተላልቁ ምናምን 50 ሺህ ብር 60 ሺህ ብር 40 ሺህ ብር ነው ማለት ነው። ያንን ደግሞ የሆነ ለሰርግ ትልቅ ጉዳይ ምናምን ሆቴል ነገር ካልሆነ ሌላው ሰው ያስበውም ማለት ነው። እና ያው ለቤተሰብ ቀለል ላለ በቂና ብዬ አስባለሁኝ። በረካ ይሁን ደግሞ በረካ ይጨምርበት፣ ያበጠው ይፈንዳ ብዬ እንግዲህ እኔ ቤተሰቦችን ትውውቅ ግዴታ መጥራት አለብኝ ማለት ነው። እስካሁን ድረስ ቤቴ አልመጡም ማለት ነው። ያው መጀመሪያ ትውውቅ ከተጠራ በኋላ ነው ወደ ቤቴ መምጣት የሚችሉት እንጂ ከዛ ወዲህ አሁን ለመምጣት አይችሉም ማለት ነው። ያው የሀገራችን ባህል ምናምን መሰለኝ። እና ኢንሻአላህ አላህ ሁሉንም ነገር ያሳካው። ጠርቻቸው ቤተሰቦችን ዘመዶችን ዱዓ ካረጉልኝ በኋላ ቢመጡም ቢጫወቱም ምንም ቢሉ ችግር የለውም ማለት ነው። እና እንደዛ የሚባል ነገር አለ። ኢንሻአላህ እንደዛ ቅጃለሁኝ እላችኋለሁኝ። ሁሉንም አላህ ያሳምረው በሉኝ ሀባይቦቼ። እና ብቻ ሁሉም ያላህ ፈቃድ ነው። አላህ ደህና ያርገን በያለንበት። ደህና ሁኑልኝ ቅመሞችዬ። ላይክ ሸር እያረጋችሁ አበረታቱኝ፣ አግዙኝ። ደህና ሁኑልኝ። እሺ ባይ ባይ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ